ጤና ይስጥልኝ የተከበራችሁ አድማጮች። ዛሬ ከሼክስፒር ትራጀዲ ተውኔቶች ውስጥ አንዱ የሆነውን የማክቤዝን ታሪክ አስደምጣችኋለሁ። ይህ ዛሬ የማስደምጣችሁ ከተውኔቱ ለንባብ እንዲስማማ ሆኖ ወደ ወጥ ትረካ የተቀየረውን ትርጉም ነው። ማክቤዝ የሚለው የእንግሊዝኛ ስም መጨረሻ ላይ ያለው ቲኤች ፊደል ሲነበብ የሚያሰማው ድምፅ በአማርኛችን ስለማንጠቀመውና የሚወክለው ፊደልም ስለሌለው ስንጽፍ ዝን እንጠቀማለን። ድምፁ ለአማርኛ ተናጋሪ አስቸጋሪ ቢሆንም በቻልኩት መጠን አቀራርቤ ለማለት ሞክራለሁ። ከዚህ በፊት የተተረኩ የሼክስፒር ስራዎችንም አያይዝላችኋለሁ። እንደተለመደው ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። ማክቤት ከዊሊያም ሼክስፒር። ትርጉም በወንድሙ ነጋሽ ደስታ። በ1979 ከታተሙ የሼክስፒር ሥራዎች መድብል የተገኘ። ከብዙ ዘመናት በፊት ማክቤዝ የሚባል ጀነራል በስኮትላንድ ይኖር ነበር። ይህ ጀነራል የገላሚስ አስተዳዳሪ ዳንከን የሚባለው የስኮትላንድ ንጉሥ ያጎት ልጅ ነበር። ማክቤዝ በንጉሡ የጦር ሰራዊት ውስጥ በጀግንነቱና በወታደራዊ ስነ ምግባሩ የታወቀ እንደነበር ይነገርለታል። የምንተርክላችሁ ታሪክ በሚጀመርበት ጊዜ ለንጉሡ ለዳንከን ሲል ከኖርዌይ ንጉሥና እቡይ ከነበረው ከስኮትላንድ መስፍን ከካውዶር ባለጸጋ ጋር ውጊያ መቅጠሙ ይታወሳል። በጦርነቱ የካውዶር ባለጸጋ ድል ተመቶ ምርኮኛ ሲሆን የኖርዌይ ንጉሥ ግን ለመሸሽ ተገደደ። ጀነራል ማክቤዝ ከጦርነቱ በኋላ ወደ ንጉሥ ዳንከን ቤተ መንግሥት ከወታደሮቹና ከወዳጁ ከባንኮ ጋር በድል ተመለሰ። ከጦር ሜዳ መልስ ማክቤዝና ባንኮ ሂዝ የሚባል የተንጣለለ ሜዳ ማቋረጥ ነበረባቸው። ቀኑ ጨለምለም ያለ ኃይለኛ ነፋስ የሚነፍስበት ነበር። ነጎድጓዳዊ ብልጭታ ከታየ በኋላ ሦስት ምትሃታዊ ቅርጾች ከማክቤዝና ከባንኮ ፊት ድንገት ተከተሩ። እናንተ እነማን ናችሁ? ሁኔታችሁና ድርጊታችሁ አዲስ የሆነብኝ እነማን ናችሁ? አለና ባንኮ ንግግሩን በመገረም ቀጠለ። አረ እንዲያውም ሰብአዊ ፍጡራን አይመስሉኝም። ሦስቱ ባልቴቶች በጸጥታ ከሁለቱ ጀግኖች ፊት ተገተሩ። ማክቤዝ ከራስ ጠጉራቸው እስከ እግር ጥፍራቸው አተኩሮ ከተመለከታቸው በኋላ ምንድናችሁ እናንተ? ተናገሩ እንጂ አለ ባንኮ ቆጣ ብሎ። ባንኮ እንደጠረጠረው እኒህ ሴቶች ሰብአዊ ፍጡራን ሳይሆኑ ምትሃታዊ አሮጊቶች ነበሩ። መጪውን ዘመን መተንበይ የሚችሉ ልዩ ፍጡራን ናቸው። ገና ያልሆኑ ነገሮችን አስተካክሎ የመናገር ኃይል ነበራቸው። የመጀመሪያዋ መተተኛ ማክቤዝን የገላሚስ ጌታ ሆይ አለችው። ሁለተኛዋ መተተኛ የካውዶር ጌታ ሆይ አለችው። ሦስተኛዋ ደግሞ በጣም የሚገርም አረፍተ ነገር ሰነዘረች። ማክቤዝ ሆይ የስኮትላንድ ንጉሥ ትሆናለህ አለችው። ማክቤዝና ባንኮ በድንጋጤ ክው ብለው እንደቆሙ መተተኞቹ ባልቴቶች ፊታቸውን ወደ ባንኮ መለሱና አንተ ለንጉሥነት አትበቃም፣ ልጆቼ ነገሥታት ይሆናሉ አሉና በብርሃናዊ ብልጭታና በነጎድጓዳዊ ድምፅ መሃል ወዲያው ተሰወሩ። ባንኮ በአድናቆት ወደ ማክቤዝ ተመለሰና እነዚህን ሦስት አስገራሚ ሴቶች አየህልኝ? ምንድነው ነገሩ? አንድ የሆነ መርዝ ቅጠል በልተዋል እንጂ እንዲህ ባንዴ ወደ እብድነት መለወጥ አይችሉም። ልጆችህ ነገሥታት ይሆናሉ ብለዋል አለ ማክቤዝ በዝግታ። አንተም ንጉሥ ትሆናለህ ብለዋል አለ ባንኮ። የካውዶር ጌታም ትሆናለህ ብለዋል ያሉ መሰለኝ አላሉ አለ ባንኮ ራሱን እየነቀነቀ። የካውዶር ጌታ አሁንም በሕይወት አለ። እኔ እንዴት ንጉሥ ሆናለሁ? ዳንከንም ሁለት ወንዶች ልጆች አሉት። እነዚህ ባልቴቶች ተሳስተዋል። ከባልቴቶቹ በሰሙት ቃላት ተደንቀው እዚያው ባሉበት እንደቆሙ የሂዝን ሜዳ አቋርጠው ሁለቱ መኳንንት ወደ እነርሱ እየገሰገሱ መጡ።
አስደናቂ ዜና ይዘው ነበር። እነዚህ መኳንንት የመጡት ንጉሥ ዳንከን ማክቤዝ በፈጸመው ጀብዱ ሊሸልመው በታሰረውና በሞት በተቀጣው የካውዶር ገዢ ምትክ ማክቤዝን የካውዶር ገዢ ሊያደርገው እንዳቀደ መኳንንቱ ይናገራሉ። የነዛ ምትሃታዊ ባልቴቶች የመጀመሪያ ንግግር እውን ሆነ። ማክቤዝም ባንኮን እንዲህ አለው፣ ልጆቼ ይነግሳሉ ብለህ ተስፋ ታደርጋለህ? እኔን የካውዶር ገዢ ትሆናለህ ያሉኝ ባልቴቶች የአንተም ልጆች ይነግሳሉ ብለው ተናግረዋል። ባንኮ ተጨነቀ፣ ተጠበበ። እኒያን 3 ምትሃታዊ ባልቴቶችም እኒህ የዲያብሎስ መልእክተኞች፣ የጽልመት መሳሪያዎች እያለ ከተራገመ በኋላ የተነበዩት ቃል ስጋት ውስጥ ከተተው። ማክቤዝ በመሰሪ ድርጊት ራሱን ንጉሥ ብሎ እንዳይሰይም ለጊዜው ሰጋ። በከንቱ እምነት የተወጠረና እምነቱ የተፈጥሮ ሕግና ሂደት የሚመስለው ባልቴቶቹ የተናገሩት ይሆናል በሚል ተስፋ ደስታ ቢሰማውም ነገር ግን ከባድ ስጋት አደረበት። አሁን ባንኮ ለስጋቱ በቂ ምክንያት አለው። የሦስቱ ምትሃታዊ ባልቴቶች ተስፋና ቃል በማክቤዝ አእምሮ ውስጥ መርዙን ረጭቷል። ከተናገሩትም ውስጥ አንዱ ተፈጽሞ በመታየቱ ማክቤዝ ሙሉ ለሙሉ ትንቢታቸውን አምኗል። በጦር ሜዳ ላበረከተው ጀግንነትና ለክብሩ ሲል ንጉሥ ዳንከን ማክቤዝ ቤት ድረስ ሄዶ ሊጎበኘው ወሰነ። ማክቤዝ ንጉሣዊውን ቤተሰብ በግል መኖሪያ ቤቱ ለማስተናገድ እድል ስለገጠመው በደስታ ተዋጠ። ወደ ቤቱ ሄዶ ድግስ ለማዘጋጀት ፈቃድ እንዲሰጠው ጠየቀ። ከመሄዱ በፊት ግን ለሚስቱ ለእመቤት ማክቤዝ ደብዳቤ ላከ። በደብዳቤው ውስጥ እንዴት 3 ምትሃታዊ ባልቴቶች በመንገድ ላይ እንዳጋጠሟቸውና ምን እንደተነበዩ ከተነበዩትም ውስጥ የመጀመሪያው ክፍል በተግባር ሲፈጸም ማየቱን በዝርዝር ገልጾ ጻፈላት። እመቤት ማክቤዝ ለስልጣን ጉጉ በጣም ጨካኝና ፍላጎቷን ለመፈጸም ባሏን የምታስገድድ የባሏ እመቤት ነበረች። ደብዳቤው እንደደረሳት ማክቤዝ ንጉሥ መሆን አለበት ብላ ወሰነች። ማክቤዝን በአቋራጭ ንጉሥ የማድረጊያ ዘዴ ዳንከንን መግደል እንደሆነ በሐሳቧ ደመደመች። ንጉሥ ዳንከን ወደ ማክቤዝ ቤት ጉዞ መጀመሩን ስትሰማ የመልካም ዕድል አጋጣሚ እጇ ውስጥ እንደገባ በማወቋ እመቤት ማክቤዝ ደስታውን አልቻለችውም። እነዚያ ምትሃታዊ ባልቴቶች የባንኮን ታማኝነትና ጽኑነት በማወቅ ለስልጣን የቋመጠችውን እመቤት ማክቤዝን ለወንጀል ገፋፍተዋታል። ማክቤዝ ቤቱ እንደደረሰ ባለቤቱ ያቀደችውን ዘዴ ገለጸችለት። ማክቤዝ ለንጉሥ ዳንከን ታላቅ ክብርና ወንድማዊ አቀባበል እንዲያደርግለትም ነገረችው። ልብ አድርግ፣ በዓይኖችህ፣ በእጆችህ፣ በምላስህ በሁሉም መንገድ መስተንግዶ አድርግለት። እንደ አበባ ለስላሳና ውብ ሁንለት። ነገር ግን በለስላሳ አበባ ውስጥ እንዳደባ እሾህ መርዛማ መሆን አለብህ። ዛሬ ማታ የንጉሡ ሕይወት ፍጻሜ ይሆናል አለች እመቤት ማክቤዝ። ማክቤዝ ተጠራጠረ። ተስፋና ፍርሃት ተደበላለቁበት። ሁሉም ነገር ተምታታበት። እንዴት ንጉሥ ዳንከንን ይገድለዋል? ዳንከን ንጉሥ ከመሆን ባሻገር የማክቤዝ የአጎቱ ልጅና የግል እንግዳውም መሆኑ ተሰማው። በጭካኔ ልቧ የደነደነው ሚስቱ ግን አንተ ያለብህ ንጉሣዊ አቀባበልና ወዳጃዊ መስተንግዶ ማድረግ ብቻ ነው፣ የቀረውን ለኔ ተውልኝ አለችው። ንጉሡ ማክቤዝ ቤት ራት ተጋብዞ ከታላቅ ደስታ በኋላ ወደ ተዘጋጀለት መኝታ ክፍል አመራ። ማክቤዝም ከራሱ ጋር የመጨረሻ ሙግት ያደርግ ጀመር። ሚስቱንም የተባባልነውን ነገር ባናደርገው ይሻላል፣ ንጉሡ ታላቅ ክብር ሰጥቶኛል፣ ወዳጅነቱም ከብዶኛልና ክፉ እንዲደርስበት አልሻም አላት እያዘነ። እመቤት ማክቤዝ እቅዷን አውጥታ በሐሳቧም የጸናች በመሆኗ ማንም ከፊቷ ቆሞ እንዲከላከላት አልፈለገችም። ፈሪና እንዴ? ከፍርሃት የተነሳ መሰለኝ ንጉሥ ለመሆን ያጋጠመን ዕድል ልታበላሽ የምትርበተበተው አለችው በቁጣ። ያልተሳካልን እንደሆነስ? ማክቤዝ በጥርጣሬ ተሞልቶ ክርክር ገጠማት። የወንድነት ወኔህን አጋግለው፣ እምነትህን ካጸናኸው ያቀድነው ሁሉ ይሳካልናል አለችና ለግድያ ያቀደችውን ዘዴ ተንትና ነገረችው። ለንጉሥ ዳንከን 2 ጠባቂዎች ጠንካራ ወይን ጠጅ ሰጠቻቸው። እነርሱም በጠጡት መጠጥ ሲደነዝዙ የምታደርገውን አስረዳቸው። መጠጡ ሁሉንም ሲጫጫናቸውና ነፍሳቸውን ሲያስታቸው
እሷና ማክቤት ንጉሡን ገድለው በደሉን ሁሉ በሰከሩት ሁለት ጠባቂዎች ላይ ለማላከክ እንደተዘጋጀች ገለጸችለት። እኩለ ሌሊት ላይ ሁሉም ድብን የሚያደርግ እንቅልፍ ወሰዳቸው። እመቤት ማክቤት ድምፅ ሳታሰማ አጭር ጩቤ ይዛ ዳንከን ወደተኛበት ክፍል አመራች። የባሏን ድክመት በማወቅ ግድያውን ራሷ ለመፈጸም ነበር ዓላማዋ። የተኛውን ንጉሥ ገጽ ስትመለከት አንድ ነገር አባቷን አስታውሳትና መግደል እንደተሳናት አወቀች። ማክቤት ወዳለበት ክፍል በዝግታ ተመለሰችና ጩቤውን ሰጠችው። እርሱ ራሱ ሄዶ ግድያውን እንዲፈጽም አዘዘችው። ከጥቂት ደቂቃዎች በኋላ ማክቤት እየተንቀጠቀጠ ተመለሰና ግድያውን ፈጽሜያለሁ፣ ግን ምንም ድምፅ አልሰማሽም አላት። እመቤት ማክቤት ልታጽናናው ሞከረች። እሱ ግን አንድ ሰው በእንቅልፍ ልቡ ሳቀ፣ ሌላው ደግሞ ግድያ እያለ ጮኸ። እንዲህ የሚል ድምፅ ሰማው፣ ከእንግዲህ እንቅልፍህ በዓለም አትኖርም፣ ማክቤት እንቅልፍን ገድሏታል የሚል እያለ ሰውነቱ በፍርሃት እየተናጠ ነገራት። ምን ማለትህ ነው አለች እመቤት ማክቤት ድምጿን ስልል አድርጋ። ማክቤትም በተሰባበረና ፍርሃት ባርበደበደው ሰውነቱ እውነቴን ነው፣ አንድ ሰው ከእንግዲህ እንቅልፍ አትኖርም እያለ ሲጮህ ሰምቻለሁ። ገላሚስ እንቅልፍን ገደለ፣ ስለዚህ ካውደር ከእንግዲህ አይተኛም፣ ማክቤት ከእንግዲህ አይተኛም አለ ማክቤት ድምፁን ከፍ አድርጎ። ትቃዣለህ መሰለኝ አለችው እመቤት ማክቤት በቁጣ። ይልቅስ ሂድና የእጅህን ደም ታጠብ አለችና የያዘውን በደም የተለወሰ ጩቤ አተኩራ ከተመለከተች በኋላ ለምንድን ነው ይህንን ጩቤ ይዘህ የመጣኸው? ተመልሰህ ሂድና ጩቤውን ከተኙት ጠባቂዎች አጠገብ አኑረው። ይህ ግድያውን እነርሱ ለመፈጸማቸው ተጨባጭ ማስረጃ ይሆናል አለችው ኮስተር ብላ። ዳግመኛ ወደ ዳንከን አልሄድም፣ የሠራሁት በደል ይዘገንነኛል፣ የንጉሡን አስከሬን ማየት አልችልም አላት። ለጽኑ ዓላማዬ ብዬ እኔ አደርገዋለሁ፣ ጩቤን ስጠኝ አለችና የዳንከን አስከሬን ወዳለበት ክፍል ሄዳ ከተኙት ጠባቂዎች ጎን ጩቤውን አስቀመጠች። እመቤት ማክቤት ከጥቂት ጊዜ በኋላ ተመለሰች። ደም የነካው እጇን ለማክቤት እያሳየች የኔም እጆች እንዳንተ በደም ተበክለዋል፣ ነገር ግን ሩህሩህና ቅን ልብ ስላለኝ በጣም እፈራለሁ አለች እመቤት ማክቤት። የዳንከን ሞት በማግስቱ በታወቀ ጊዜ በማክቤት እልፍኝ አዳራሽ ውስጥ ከባድ መደናገጥ ተፈጠረ። ማክቤት ወሬውን እንደሰማ ፈጥኖ በመሄድ ሁለቱም የዳንከን ገዳዮች ሕይወት ቀጠፈ። የንጉሣቸውን ገዳይ በመበቀሉ ከፍተኛ ኩራት ተሰማው። የዳንከን ሞት መርዶ ለልጆቹ ለማልከምና ለዶናልቤን ፈጥኖ ደረሳቸው። ልጆቹም ታማኝ አሽከሮቹ ይህንን እንደማያደርጉና ንጹሕ መሆናቸውን በማወቅ ሴራ እንደተሸረበ ስላወቁ ከስኮትላንድ በርግገው ሸሹ። በልጆቹም መሸሽ ማክቤት ደስታ ተሰማው። ለዳንከን አሽከሮች ገንዘብ በመስጠት ግድያ እንዲፈጽሙ ያደረጉት የገዛ ልጆቹ ናቸው ለማሰኘት ረዳው። ማክቤት ስኮትላንድ ውስጥ ካሉት ሰዎች ሁሉ የንጉሥ ዳንከን የቅርብ የሥጋ ዘመድና ለዘውዱ የሚጠጋ በመሆኑ ወዲያው ዘውድ ደፍቶ ነገሰ። እነዚያ 3 ምትሃታዊ ባልቴቶች ከተነበዩት መሃል ሁለተኛው በተግባር ታየ። ማክቤት ንጉሥ ትሆናለህ ያሉት ቢሆንም ማክቤት ንጉሥ በመሆኑ አልረካም። ባልቴቶቹ ከተናገሩት መሃል ባንኩ የነጋሴዎች አባት ይሆናል የሚል ነበረበት፣ ልጆቹ ይነግሳሉ የሚል። ይህን በማስታወስ ማክቤት ሐሳብ ገባው። ባንኮና ልጁ ቋሚ ጠላቶቹና ተቀናቃኞቹ እንደሚሆኑ በማወቅ ስጋት አደረበት። እመቤት ማክቤትና ባሏ ጀነራል ማክቤት ለስኮትላንድ መሳፍንትና መኳንንት ታላቅ የራት ግብዣ አዘጋጁ። ባንኮና ልጁ የማክቤት እንግዶች በመሆን ቤቱ እንዲሰነብቱ አደረጉ። ባንኮና ልጁ በምሽት ላይ ለሽርሽር በፈረሶቻቸው ወደ ጫካው የመሄድ ልምድ ነበራቸው። ከግብዣው በፊት ወጣ አሉ። ይህንን ሴራ ጠንቅቀው የሚያውቁና የሚገድሏቸው 2 ቅጥር ነፍሰ ገዳዮች ማክቤት አዘጋጀ። እንደ አጋጣሚ ሆኖ ባንኮ ተገደለና ልጁ ማልከም ወደ እንግላንድ አምልጦ ሸሸ። ባንኮና ልጁ ከሽርሽር ይመለሳሉ ተብለው ቢጠበቁ ቀሩ። የራት ግብዣ ሊጀመር ተቃረበ። ከገዳዮቹ አንዱ መጥቶ የባንኮን መሞትና የልጁን ማምለጥ ለማክቤት ነገረው። ማክቤት በማልከም ማምለጥ እምብዛም አልተጨነቀም።
ባንኮን አጥፊ ጠላቱ አድርጎ ይሰጋ ነበርና በመሞቱ እፎይታ አገኘ። ባንኮን አጥብቆ የጠላበት ምክንያት በቀድሞ ጓደኝነታቸው ብቻ ሳይሆን የማክቤትን የመንገስ ፍላጎት አስቀድሞ በማወቅ ይጠረጥረው ስለነበር ነው። እነዚያ 3 ምትሃታዊ ባልቴቶች በተነበዩበት ወቅትም የዓይን ምስክር በመሆኑ ጭምር ነበር የሰጋው። ባንኮ በመሞቱ ማክቤት ስጋቱን ሁሉ አስወግዶ ልቡን በደስታ ሞልቶ ወደ ግብዣው ቦታ ሄደ። ግብዣው ቦታ እንደደረሰ ለእርሱ በተዘጋጀለት ወንበር ላይ ሌላ ሰው ተቀምጦ አየ። ጠጋ ብሎ አተኩሮ ቢመለከት የባንኮ መንፈስ ጥላ ወንበሩ ላይ ጉብ ብሎ ፍርሃትና ሽብር ለቀቀበት። ሰዎች የባንኮን መንፈስ ማየት ባለመቻላቸው የማክቤትን ጩኸትና ፍርሃት እንደ እብደት ቆጠሩት። እመቤት ማክቤት በሰዎቹ አባባል ተስማማች። እንዲህ ትል ጀመር። ባለቤቴ አንዳንዴ እንዲህ ያደርገዋል። ከወጣትነት ጊዜው ጀምሮ ነው የዚህ አይነት ህመም የተጠናወተው አለችና ማክቤትን ወደ ጓዳው ወስዳ እጅግ በሚያንገፈግፍ መራራ ቃላት ትሰድበው ጀመር። ፈሪነቱንም አጋና ወረደችበት። የባንኮ መንፈስ ወዲያው እንደተሰወረ ማክቤት ራሱን ተቆጣጠረና ጠረጴዛው አጠገብ ተቀመጠ። የወይን ጠጅ ስጡኝ፣ ዋንጫዬንም ሙሉት አለና ለሁላችሁም ጤንነትና እዚህ ግብዣ ላይ ለመገኘት ላልቻለው ለባንኮ ጤንነት ጽዋዬን አነሳለሁ አለና ዋንጫውን ከፍ አደረገ። እንደገና ገጹ ተለዋወጠ። አስፈሪ ሁኔታም ከፊቱ ተነበበ። የባንኮ መንፈስ እንደገና ታየው። ማክቤት ራሱን ወደማይቆጣጠርበት ደረጃ ላይ ደረሰ። ንግግር ሁሉ ዝብርቅርቅ ያለና እንግዳ በሆነ ጊዜ እመቤት ማክቤት ተጋባዦቹን ሁሉ ይቅርታ ጠይቆ ማሰናበት አስፈላጊ መሆኑ ተሰማት። የማክቤት ሁኔታ እጅግ አስደንጋጭ በመሆኑ ምናልባትም ከፍተኛ ምስጢራቸው እንዳይወጣባቸው እመቤት ማክቤት ሰጋች። እንግዶቹ እንደሄዱ ማክቤት እነዚያን ባልቴቶች አግኝቶ ሌላ ተጨማሪ ምክር ለማግኘት ፈለገ። ሰይጣናዊ የሥልጣን ጉጉቱን ለማርካት ንጉሡን ዳንክን፣ 2 አሽከሮቹን እንዲሁም ወዳጁን ባንኮን አስገደለ። ከእንግዲህ የባሰ ወንጀል ከመስራት ወደ ኋላ አይመለስም። አንዴ የግፍ ማጥ ውስጥ ተዘፍቋል። ስለሆነም የራሱን ደህንነት ለመጠበቅ ሲል ሌሎችን ሰዎች ለመግደል ተዘጋጀ። ከነዚህ ሁሉ ሰዎች አንድ መስፍን የወንጀል ድርጊቱን ሳያውቅብኝ አይቀርም ብሎ በጣም ተጠራጠረ እና የፊፍ ገዥ ማክደፍ መገደል አለበት ብሎ ወሰነ። በሚቀጥለው ቀን እሱና ባንኮ ሆነው 3ቱን ምትሃታዊ ባልቴቶች በመጀመሪያ ቀን ወዳገኙበት ወደ ሂት አውላላ ሜዳ ገሰገሰ። እነዚያ ምትሃታዊ ባልቴቶችን ባገኘ ጊዜም አንዳንድ ማስጠንቀቂያና ተስፋዎች ሰጡት። ማክደፍን መጠርጠሩና መፍራቱን የመጀመሪያው ማስጠንቀቂያና ትክክለኛ መሆኑን ገለጹለት። ማክደፍን ተጠንቅቀው አሉትና ቀጥለውም የማክቤትን ልብ ለማጽናናት ድፍረት እንዲሰማው ብለው ማክቤት ሆይ የሰውን ልጅ ኃይል መፍራት የለብህም። ከሴት ማዕፀን የተወለደ ማንም ወንድ አንተን ማክቤትን ሊጎዳ አይቻለውም አሉት። በመጨረሻም ማክቤትን ድል የሚያደርግ ወንድ አይኖርም። ታላቁ የባሪናም ጫካ ንቅል ብሎ ወደ ዳንሲናን ጉብታ የመጣ ዕለት ብቻ ነው ማክቤት ፈተና የሚገጥመው። ደኑ ተንቀሳቅሶ ከመጣ ያኔ ብቻ ነው ማክቤት ድል የሚሆነው አሉ እኒያ 3 ምትሃታዊ ባልቴቶች። ዳንሲናን የተባለው ቤተ መንግሥት ጥቅጥቅ ባለው የባሪናም ደን የተከበበ ነበር። ማክቤትም ይኖር የነበረው በዚሁ በዳንሲናን በሚገኘው ቤተ መንግሥት በመሆኑ የባልቴቶቹ ንግርት በከንቱ አምልኮ የተበረዘውን የማክቤትን አእምሮ እረፍት ነሳው። ዛፎቹ ከሥራቸው ተመንግለው ወደ መኖሪያ ቤቱ በመምጣት እንዴት ሊያጠቁት ይችላሉ? ይህስ እንዴት ሊሆንና ሊታመን ይችላል? እነዚያ ባልቴቶች ማክቤት አይበገሬ መሆኑን ለመግለጽ ሳይሆን ይቀራል የደኑን ተነቅሎ መምጣት አበክረው የገለጡለት። ማክቤት የሚያዋጣውን መንገድ መቀየስ ጀመረ። እነዚህ ምትሃታዊ ባልቴቶች ከማክደፍ እንዲጠነቀቅ አሳስበውታልና ማክደፍ መገደል አለበት። ማክቤት ወደ ቤተ መንግሥት ሲመለስ ማክደፍን ሊያገኘው አልቻለም። ማክደፍ ከዳንከን ልጅ ከማልከም ጋር ማክቤትን ለመውጋት ወደ ኢንግላንድ መገስገሱን ተረዳ። ማክቤት እጅግ በጣም ተናደደ። 2 ደም የጠማቸው ነፍሰ ገዳዮች ወደ ማክደፍ ቤት በመላክ ሚስቱ እመቤት ማክደፍና ልጆቹ እንዲገደሉ አዘዘ። ማልከምና ማክደፍ ጀነራል ማክቤትን ለመውጋት ኢንግላንድ ሆነው
የጦር ዕቅድ በማውጣት ዝግጅታቸውን ያጧጡፉ ጀመር። ማክድፍ የቤተሰቡን በግፍ መጨፍጨፍ ሲሰማ ጠላቱን ማክቤትን ለመበቀል ጊዜ ማጥፋት እንደሌለበት ተረዳ። ማልከምና ማክድፍ ጠንካራ ጦራቸውን አስከትተው ማክቤትን ለመውጋት ወደ ስኮትላንድ አመሩ። የስኮትላንድ መሳፍንት መኳንንትና ሕዝቡ በማክቤት የጭካኔና የተንኮል ድርጊት በግነው ነበርና ሊወጋው ከመጣው ከነማልከልም ሰራዊት ጎን ተሰለፉ። ማክቤት ወደ ዳንሲናን ቤተ መንግሥት በመሄድ ጠንካራውን ምሽግ ይበልጥ አጠናከረ። ጦሩንም አሰባሰበ። ሕዝቡ በእርሱ ላይ የነበረውን ጥላቻ ከተረዳና የነማልከምን ጦር ከገመተ በኋላ ማክቤት ተስፋ ወደ መቁረጥ ደረጃ ላይ ደረሰ። ንጉሥ ዳንከንን ከገደለበት ዕለት አንስቶ ለአንዲት ደቂቃ እንኳን ሰላምና ደስታ አላገኘም። እመቤት ማክቤትም ከአእምሮ ጭንቀት የተነሳ ጤናዋ በመናጋት ላይ ይገኛል። ባለቤቷ የጀመረውን የግፍ ወንጀል እንዲቀጥልበት በመገፋፋት ላይ ነች። የሥልጣንና የቅንጦት ፍላጎቷን ለማሟላት ያለ ርኅራኄ ወደ ወንጀል ገፋፋችው። ተዘናግቶ ወንጀል ከመፈጸም እንዳይቆጠብ አደፋፈረችው። ጭንቀቷና ፍርሃቷ በርትቶባታል። በአሸባሪ ቅዠትና አስፈሪ ሕልሞች ሌሊቱን ታሳልፋለች። ቤቷን እየዞረች እንደ እብድ ብቻዋን ትነጋገራለች። በደም የተበከለ የሚመስላትን እጇን ደጋግማ እየታጠበች መለፍለፍ ሆነ ሥራዋ። እጄ ደም ብቻ ሆኗል። ለመሆኑ ያረጀ ያፈጀ ንጉሥ ይህን ያህል ብዙ ደም ይኖረዋል ብሎ ማን ይገምት ነበር? እያለች በሐሳቧ የፈጠረችውን ደም አስሬ ከእጇ ላይ ትታጠባለች። የእመቤት ማክድፍንና የልጆቿን የባንኮንና የአሽከሮቹን አሟሟት እያነሳች ተዘባርቃለች። አእምሯ በጸጸት ይበጠበጥ ጀመር። ሐኪም ሊረዳት ወይም ሊያጽናናት አልቻለም። በመጨረሻ ለደባ የዘረጋችው ወጥመድ ራሷኑ መልሶ ጠለፋት። በሐዘንና በጸጸት ብዛት የመኖር ተስፋዋ መንምኖ በመጨረሻ ራሷን ገደለች። ማክቤት ሕይወቱ እንደተበላሸና ብቻውን እንደቀረ ተረዳ። ንጉሥ ሲሆን ሁሉ በእጁ ሁሉ በደጁ እንደሚሆን ተስፋ ነበረው። ከፈጸመው ወንጀል ምንም እንዳልተጠቀመ፣ እንዲያውም ሚስቱን፣ ወዳጆቹን፣ ጤናውንም እንዳጣ ታወቀው። ጓደኞቹ፣ አክባሪዎቹና አድናቂዎቹ ገሸሽ አደረጉት። የሚያምናቸው ወታደሮቹም መክዳት ጀመሩ። ዕድሜ ገፍቷል አለና ማክቤት በጸጸት ከዕድሜ መግፋት ጋር አብረው መምጣት ያለባቸው ቁም ነገሮች ክብር፣ ፍቅር፣ ታዛዥነት፣ ታማኝነትና መልካም ጓደኝነት ከኔ ርቀዋል። ከእንግዲህ በምንም አይነት ዘዴ ላገኛቸው አልችልም። ከእንግዲህ እኔን የሚጠብቁኝ ጥላቻና እርግማን ብቻ ናቸው። ወዳጆቼ፣ ዘመዶቼ፣ ጓደኞቼና ወታደሮቼ ከእንግዲህ እኔ አይደሉም እያለ ማክቤት በብስጭት ይቃጠል ጀመር። የነማልከም ጦር እየተቃረበ መምጣት ወሬ እንደተሰማ ማክቤት ራሱን በወኔ ያነቃቃ። ይምጡ፣ ሁሉንም ገጥማቸዋለሁ፣ ወጋቸዋለሁ እያለ ይፎክር ጀመር። በንግርቱም መሠረት የበርናምድን ንቅል ብሎ ወደ ዳንሲናን እስካልመጣ ድረስ ሞትን አልፈራም እያለ ለውጊያ ተዘጋጀ። ማክቤት የከበበውን የነማልከም ጦር ለመውጋት ገና በዝግጅት ላይ እንዳለ ከቤተ መንግሥቱ ሳይወጣ አንድ መልእክተኛ አስገራሚ ዜና ይዞ ትንፋሹ ቁርጥ ቁርጥ እያለ ከቻለ። ክቡር ጄኔራል፣ ከፍተኛ ቦታ ላይ ሆኜ አሻግሬ ወደ በርናም ጫካ ተመለከትኩ። ወዲያው ደኑ በሙሉ ንቅል ብሎ ወደኛ ሲገሰግስ የታየኝ መሰለኝ አለ መልእክተኛው። አንተ ዋሹ፣ የምትነግረኝ ሁሉ እውነት ሊሆን አይችልም፣ አይሁንም አለ ማክቤት በከፍተኛ የቁጣ ድምፅ። የበርናም ደን ንቅል ብሎ ማክቤት ወዳለበት ዳንሲናን ቤተ መንግሥት የመገስገሱ ዜና ግን እውነት ሆነ። ማልከም ለሚመራው ጦር አስደናቂ ትእዛዝ ሰጥቶ ነበር። ትእዛዙም ሰራዊቱ በሙሉ ከበርናም ጫካ ቅጠል ከነቅርንጫፉ ገነጣጥሎ በነፍስ ወከፍ በመያዝ ወደ ዳንሲናን እንዲገሰግስ ነበር። በትእዛዙ መሠረት ያ ሁሉ ሰራዊት ቅጠል ከነቅርንጫፉ ቆርጦ እርምጃውና ብዛቱ በማክቤት ሰራዊት ሳይታወቅ ዳንሲናን ቤተ መንግሥት ለመድረስ ገሰገሰ። ጫካው ተነቅሎ የሚጓዝ እንጂ ሰራዊት የሚታይ አይመስልም ነበር። አሁን እነዚያ 3 መተተኛ ባልቴቶች የበርናም ጫካ ወደ ዳንሲናን እስካልመጣ ድረስ ጨርሶ እንዳትፈራ ብለው የተነበዩት ደረሰ።
የበርናምድን ንቅል ብሎ ማክቤት መሽጎ ወደ ነበረበት ወደ ዳንሲናን ቤተ መንግሥት ማምራት ቀጥሏል። የባልቴቶቹ ቃል እውን ሆነ። እኒያ መተተኛ ባልቴቶች በሕይወቱ እንደተጫወቱበት በከንቱ ተስፋና በሐሰተኛ ትንቢታቸው እንዳታለሉት ማክቤት አሁን ተገነዘበ። ነገር ግን ባልቴቶቹ ከተነበዩለት መሃል ከሴት ማኅፀን የወጣውን ማክቤትን ድል ሊያደርገው አይችልም የሚለው ቃል ብቻ ገና አልተፈጸመም። በዚህ ቃል መሠረት ምንም አልተጠራጠረም። ወንድ ሁሉ ከሴት ይወለዳል። ማክቤትን ከሴት ማኅፀን ያልተወለደ ብቻ ድል ሊያደርገው የሚችል ከሆነ ይህን የጦር ጄኔራል ማን ድል ያደርገዋል ተብሎ ይታመናል? ኧረ ማንም። በውትድርና በድፍረትና በጦር ልምዶ የታወቀው ጄኔራል ማክቤት ጠላቶቹን በግንባር ሊገጥማቸው ከቤተ መኳንንቱ ወጣ። ሦስተኛውና የመጨረሻ የባልቴቶቹ ትንቢት ገና ባለመድረሱ ማክቤት የልብ ልብ ተሰምቶት በወኔና በጀግንነት ተዋጋ። ማክደፍ ጦሩን እየመራ ማክቤትን ገድሎ የሚስቱንና የልጆቹን ደም ለመበቀል በቆራጥነት ውጊያውን አፋፍሟል። በጦርነቱ ውስጥ ማክደፍ ድንገት ያየውና ድምፁን ከፍ አድርጎ በመጮህ ወደ ማክቤት ይገሰግስ ጀመር። ፊት ለፊት ተገናኙ። ማክቤትም ድምፁን ጎላ አድርጎ ተመለስ ማክደፍ፣ ትበላሻለህ። ቤተሰብን በሙሉ እንደጨፈጨፍኩ ታውቃለህ። ለአንተም ለራስህም የማልበገር ወንድ መሆኔን እወቅ አለው። በመጨረሻ እኒያ ባልቴቶች የተነበዩለትን የመጨረሻ ቃል በማስታወስ ጊዜን አታባክን ማክደፍ፣ ጉልበትህን አታፍዝ። ከሴት ማኅፀን የሚወለድ ማንኛውም ተራ ወንድ ሊፈታተነኝ ወይም ሊነጥቀኝ የማይችል ልዩ ምትሃታዊ ኃይል አለኝና አትድከም ማክደፍ አለ ማክቤት ወኔ በተሞላበት አነጋገር። ማክቤት አለኝ በምትለው ምትሃታዊ ኃይል ተስፋ ቁረጥ። እኔ እንደ ማንኛውም ፍጡር ከእናቴ ማኅፀን በቀጥታ ያወጣሁ አይደለሁም። 9 ወር ሳይሞላኝ ከእናቴ ወድ በኦፕራሲዮን ያወጡኝ እንጂ ከማኅፀኗ የተወለድኩ አይደለሁም። ስለ እንደኔ አይነት ፍጡር ሲነገር ባለማወቅ አዝናለሁ። ምትሃታዊ ኃይል ዋጋ የለውም አለ ማክደፍ ወደ ማክቤት እየተጠጋ። እኒያ 3 መተተኛ ባልቴቶች በሕይወቱ እንደተጫወቱበት ማክቤት ገና አሁን ተገነዘበ። በእነርሱ ከንቱ ትንቢት እንደተታለለ ተረዳ። አምርሮ ረገማቸው። ተስፋውን ቆረጠ። ያኔ የድፍረት፣ የጭካኔ፣ የወንድነትም ወኔውን አጣ። ተስፋ በቆረጠ ድምፅ በቃኝ፣ ካንተ ጋር አልገጥምም አለ ማክቤት። እንግዲያውስ እጅህን ስጥ አንተ ብኩን አለ ማክደፍ ድምፁን ከፍ አድርጎ። ሕዝብ ጭካኔን ጠንቅቆ እንዲያውቅ አንተነትም በይፋ እንዲገለጽ ምን አይነት አረመኔ ሰው መሆንህንም በማስረጃ እንናገራለን አለ ማክደፍ። የማክደፍ ቃላት ማክቤትን አስቆጣው። አጥቶት የነበረውን ወኔ መልሶ አገኘ። እጄን አልሰጥም። የዚያን ሙርጋጥ የማልከምን ጫማ ለመሳም እጄን አልሰጥም። በተራው ሕዝብ ፊት ቀርቤ ልረገም፣ ልሰደብ፣ እጄን አልሰጥም። ተዘጋጅ ማክደፍ፣ ሰይፍህን አጥብቀህ ያዝ። ከሁለታችን መጀመሪያ የሚያለቅስ የተረገመ ይሁን አለና ማክቤት ከማክደፍ ጋር የጨበጣ ውጊያ ገጠሙ። በዚህ አሰቃቂ ጦርነት ጄኔራል ማክቤት ተገደለ። አሳዛኝና አስከፊው የሕይወቱ ምዕራፍ አከተመ። ማልከም በአባቱ በንጉሥ ዳንከን ዙፋን ተቀመጠ። ማክደፍ በታማኝነቱና በወንድነቱ የፊፉ መስፍን ተብሎ ክብርና ማዕረግ አገኘ። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ